የሚመጣ እዚህ ጋር ቆሜ ልጠብቀው? ማን ነው ቆመን እንጠብቀው ወይንስ ያመጣ? ዙር አልዞርም። ይዙርብሽ እንዴ? ሲመጣ ይስተሽ የጠራሽኝ እንድትዋወቁ አይደል? ይምጣና ሰላም ይሄዳሉ። አለቀ እኮ። እንዴ ዙርና እንዴ ለለማመድበት እኔ አልፈልግም። እንደተለማመጂ ምንድነው ሐሳብሽ? አሁን ምንድነው ፍላጎትሽ? እኔን ልታስተዋውቂኝ ነው? ባለቤትሽን ማን ነው የምታገቢውን ሰውዬ እንትን አለኝ ቀለበት አለኝና አንተ ይሄንን ሰጥቼው ነው ለኔ እንዲያደርግልኝ የምሰጠው እና አንተ የሱን ፋንታ ሆነ ትንበረከክና ትተኛለክ። እኔ ለማመድብክ የምታገቢውን ባልሽ ተከራይተሽ ነው እንዴ የምታመጪው? ገና ለገና ቀለበት አንቺ ነሽ የምትሰጪው፣ አበባ የምትሰጪው አንቺ ነሽ እንዴ? የስድስት ወር ሕፃን ልጅ ነው እንዴ የምታገቢው? ምንም አያውቅም እንዴ? ደደብ ነው እንዴ? ምንም አያውቅም። ጀዝባ ነው። ተንበረከከክ ሰርልኝ። እኔ አላስረማኝ። እኔ መለማመጃ እኮ አይደለም። አሁን የታለ አይመጣም። ይሄ እግር፣ እጅ፣ አይን፣ ጆሮ፣ አፍንጫ፣ ጭንቅላት የሌለው ባል ተብዬው ከየት ነው የመጣው? ሁሉም ነገር አለ። ምንም የለው፣ መሽኛ የለው፣ ጆሮ የለው፣ አይሰማ፣ አይኑ አያይ። ምን ይሄ እኮ ማለት ምንድነው? ተናደድሽ? የምትወጂውን ሰው ሰደብኩብሽ። እንዴት አያገባሽም? ባልሽ አይደል? ስለምትወጂው የምታስተዋውቂ ይምጣና እንተዋወቅ። ለባለቤቴ ነው ዛሬ ባለቤቴን አሳያችኋለሁ። የትዳር አጋሪን፣ የልጆቼን አባት፣ ወደፊት ብዙ ነገር የማይበትን ሰው ዛሬ አስተዋውቃችኋለሁ። ደስታ ቀን ነው የምዝምታ ይደረላል ወንጀና ወንደው የራሷ ምን ላብ አበባ ሴት ልጅ ለወንድ ትሰጣለች እንዴ? ለምን ነው የምትቀበልሽ? ተቀበል አለ እንድታገባኝ እፈልጋለሁ። ከዛ ደግሞ አብረን እንኑር። አግብተኝ ሽማግሌ ልከህ ከዛ አብረን እንኖራለን። ሌላ ሰው አላገባም። ቀረነው ካንተ ውጪ ሌላ ሰው አላገባም። ነት ባገኝ ባጣኔ ማለት ነው የጠበቅሽው። የሚያገባሽ ባል ሲቀር እኔን የምታገቢኝ እኔ ሁለተኛ ሪዘርቭሽ ነበርኩ ማለት ነው። ኖ አትቃቲኝ ሴትዮ። እንዴ ጭራሽ ቀለበት ሰጥቼሽም ነው ማገባሽ እኔ። አሁን አንቺ ለትዳር ደርሰሻል ነው አይደል? አንቺ ለትዳር ከደረሽ እኔ አልደረስኩም። እዛ የጠበቅሽው ባህልሽ እኔ አንቺ ማግባት አልፈልግም። እኔ ባሪ ያልኩት መጀመሪያ ሳላገባሽ እንደዚህ ያቃጠልሽኝ ሴትዮ፣ ባገባሽ ደግሞ ምን ያህል ልታቃጥኝ እንደምችል አሰብኩኝ። እኔ የኔ እናት እኔ ተመርገፈክ ሰርልኝ አላስር ምን ያላገባም ማግባት አልፈልግም። ባልጠፍቶር ከተማው ላይ በግድ ነው እንዴ ማገባሽ እንዴ? እኔ ያላገባም ኪስክሽ። እኔ ገና 17 ዓመቴ 18 19 ዓመቴ ላይ ያለው ልጅ እኔ አንቺ ማግባት አልፈልግም። ሰምኛለሽ? ለትዳር አልደረስኩም። እንዴ እንደ ዋዛ አግብተሽ የኔ ድንግልና ለመውሰድ ይኸውልሽ ትሰምኛለሽ? የጠበቅሽው መንፈሱ ባልሽ መጥቶ ማግባት ይችላል። ትሰምኛለሽ? ባል የለም የሚባል ነገር ለምን የጠራሽ ታስተዋወቂኝ? ኧረ እኔ አላገባም። ኦሆ በዚህ ኑሮ ውድነት ደግሞ አንቺን አግብቼ በዚህ ኑሮ ውድነት አንቺን አግብቼ። ሰላም አለይኩም፣ እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ እናንተ? ስራ ሁሉ ነገር ሰላም? እኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ ተማም። አንዴ ቦርሳዬን ላስቀምጥ አልተመቸኝም እና በዚህኛው ስልክ ነው ወይ? አሁን እንደዚህ ማድረግ እችላለሁ። እና ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ነገር ሰላም፣ ስራ ምናምን። ዛሬ በጣም ብዙ ልነግራችሁ የምፈልገው በጣም ብዙ ነገር አለኝና አንደኛ ከሱ ነው የምጀምረው። ባለትዳር አለ አይደል? አለ ብዙዎቻችሁ ባለትዳሮች አላችሁና እንዴት ነው ማግባት በጣም ከባድ ነገር ነው። እንግዲህ ለኔ ከብዶኛል። ላገባ እንደሆነ ታውቃላችሁ። ፕሮሰሱ ምን ያህል ከባድ እንደሆነ ምን ያህል ብዙ ነገሮች እንደሚከብዱ ታውቃላችሁና ብቻ ቻሌንጁ በጣም ውጣ ውረዱ በጣም ከባድ ነው። እንዴት ነው? ከሽምግልና ይጀምራል። ከዛ ቬሎ የሚባል ነገር አለ እና በጣም ብዙ ነገር ነው ያለው። እኔ እንጃ
እንዴት ችላችሁት እንዳሳለፋችሁ አላውቅም። ብቻ ያለፋችሁበትን መንገድ እናንተ ታውቃላችሁና በጣም ከባድ ነበር አይደለ? ቤተሰቦቼ ያገባችሁ ሰዎች፣ ያላገባችሁ ሰዎች ደግሞ እኔን ጀምሮ ዘውጁና ለምንድን ትስቂ እንዳትሉኝ ማለት የማረጋቸው ነገሮችን እያሳልኩኝ ነው የምስቃውና በዚህ ስናገባ ቤተሰብ ሞር ደስ ይላል። በዚህ የኔ አባት አሁን ላይ ላግባ ብለው ምን እንደሚለኝ አላውቅም። ፍቃድ ይሰጠኛል አይሰጠኝም እኔ እንጃ። በዚህ እድሜ ምናምን ስለሚለኝ አላውቅም ብቻ አስተሳሰቡን ነው ማለት ምን ይላል የሚለው ነው እንጂ ፈቅዶልኛል እና ሽማግሌ እንደገና ደግሞ ቬሎ መረጣ ላይ ምናምን ነገር ሚዜ የምትሆኑ ሰዎች አላችሁ እህቶቼ ሚዜ የምትሆኑ 3 ሚዜ ነው ፈልገውና 3 ሰው ሚዜ ሆኖኝ ምናምን ነገር በቃ ብቻ አሪፍ የትዳር ጊዜ እንዲኖረኝ ብቻ ሳይራሱ ደስ እንዲለኝ ሰርግ እንዲኖረኝ ስለምፈልግ ነው ይሄን ሁሉ ነገር የማረገውና ስለ ሀሰንም ተናግሬ አልጠግብም። ሀሰን በጣም ብዙ እንጃ ብዙ ነገር ያሳለፍን ሰዎች ነን። 7 አመት ጊዜ እንዴት እንደሚሮጥ አላውቅም። እያየነው ነው የሚሄደውና ብቻ አልሐምዱሊላህ ከዚህም በላይ አላህ ጨምሮ ጨማምሮ ይስጠን ረጅም ያደርግልን እና ዛሬ ሴት ልጅ ወይዘ ቤተሰቦች ተጠይቃችሁ እስቲ ሴት ልጅ ላግባ ብላ ወንድ ልጅን ትጠይቃለች እንዴ? አላውቅም። ላግባ ብላ ትጠይቅ አላውቅም። እውነት ለመናገር እኔ አላውቅም። አልተለመደም። እኛ ጋር ነው በዚህ የኛ እንደዚህ ማህበረሰብ አልተለመደም እንጂ በውጪዎች ኖርማል ነው። ሴት ልጅ ወንድ ልጅን ፍቅር መግለጽ ታገባኛለህ ማለት ትችላለች። ግን እኛ ጋር ነውር ነው። እንደኛ ታዲያ እንደዚህ ካልሽ ለምን እንደራስሽ አትኖሪም ካላችሁ ያው እንደራሴ ስለምኖር እንደዛ ላለማድረግ እሞክራለሁ። ብዙ አስቤበት ነው በዚህ የመጣሁት። ሰዎች ብዙ ነገር አስቤ ያምራል። ለባለቤቴ ነው ዛሬ ባለቤቴን አሳያችኋለሁ። የትዳር አጋሪን፣ የልጆቼን አባት፣ ወደፊት ብዙ ነገር የማይበትን ሰው ዛሬ አስተዋውቃችኋለሁ። እኔ እንጃ ትወዱታላችሁ ብዬ አስባለሁ። በጣም ጥሩ ሰው ነው። የዋህ መልካም ማሻአላህ ሌላ ምን ይባላል? ብቻ ቆንጆ ነው ለማለት ያህል ነውና ጥሩ ምኞታችሁን ግለጹልኝ እንዳልኳችሁ ነውና እንትንም ምንድነው ሚዜ የምትሆኑኝም 3 ሰዎች እህቶቼ አለንልሽ። እኛም ሚዜ እንሆንሻለን። 3 አለኝ 6 ነው አረው 3 አለኝ ሌላ 3 እህቶች ነው ፈልገውና 6 በሱ በኩል 6 አያጣም 6 ጓደኛ አያጣምና 6 ይሞላል። ከዛ በቃ የኔ አንደኛ ሚዜ ማን እንደሆነ ታውቃላችሁ። ሁለተኛ ሚዜ አለኝ፣ ሶስተኛ ሚዜ አለኝ፣ 4 እና 5 6 እናንተ ካላችሁ እህቶቼ አንድ 3ታችሁ ትሆኑኛላችሁ ማለት ነውና ጥሩ ምኞታችሁን እየተመኛችሁልኝ እንዳትናደዱብኝ። ባይዘይ ባለቤቴ አይባልም እጮኛዬ ልበላችሁ። እጮኛዬን እኔ ነኝ ሰርፕራይዝ ላረገውና የምጠይቀው ነገር ስላለ እናንተንም ማስተዋወቅ ያለብኝ ማለት ስላለብኝ እና ላስተዋውቃችሁ ጥሩ ምኞት እንድትመኙልኝ ከዚህ በኋላ ያለውን ነገር እንድታውቁ ምናምን ነገር እና አስተዋውቃችኋለሁ። ጥሩ ምኞታችሁን ትመኙልኛላችሁ እና ቤተሰቦቼ ሀሰንን ጠርቼው ብዙ ነገርን ማወቅ ስላለበት እጮኛዬን ማስተዋወቅ ስላለብኝ ጠርቼዋለሁ። እዚህ ቦታ ነኝ ብዬዋለሁና ደስ የሚለኝ ይመስለኛል። እንዲህ ልጁም ሲታይ እንዴት ነው ግን ሰው ግንባሩ ያስታውቃል ነው የሚባለው። እንደዛ ነገር ስለሆነ የኔ ባለቤትም ግንባሩ እንዴት ሲታይ ያስታውቃል፣ ጥሩ ሰው እንደሆነ ያስታውቃልና ሀሰንም ሲያየው በእርግጠኝነት ይወደዋል ማለት ጥሩ ሰው ነው ብሎ ስለሚያስብ በዛው ይተዋወቃሉ።
በዛው ደግሞ ሀሰን ባለበት የምሰጠው ጊፍት አለኝ፣ ያስኩት ጊፍት አለኝ። እሱን ሰጠዋለሁ፣ ይሄንን ሰጠዋለሁ። ሀሰን ይሰጥልኛል። ያው እሱ ባለበት ባስተዋወቅኩበት በዛው ጊፍት ልስጠው ብዬ ነውና ብቻ ጥሩ ነገር ይኖረናል ብዬ አስባለሁ። ማለት እንዴት ልበላችሁ፣ ሲጀመር ከዚህ በኋላ አሳያችኋለሁ። እሺ ቬሎ ስመርጥ ሀሰን ይኖራል አብሮኛ ያማርጠኛል። ያው ከሀሰን በላይ ለኔ ቅርብ ሰው የለምና ሀሰን አለ። ብዙ ነገር አብረን እናደርጋለን፣ ብዙ ነገር ይፈጠራል ምናምን። ለማንኛውም ቤተሰቦች አብረን እንጠብቀዋለን። ደውዬለታለሁ፣ ቆየ። እሱ እስኪመጣ ድረስ ብዬ ነው ከእናንተ ጋር እያወራሁ የነበረውና ቆየ። ትንሽ እንጠብቀው። ከዛ ሀሰን ከመጣ በኋላ ነው፣ እዚህ አካባቢ ነው ሽጥኛ ያለው። ሀሰን ከመጣ በኋላ እሱንም ጠራዋለሁ እና በቃ አብረን እንጠብቀዋለን፣ አብረን ፏን እንላለን። እንደውም የሰርጉ ድባባውን እንጀምራለን። ዝም ብለን እንጨፍር ቤተሰቦቼ። አዎ እንጨፍር። የደስታ ቀን ነው የምዝምታ እንግዲህ ምን ማድረግ ይቻላል? ጀምር መጣ። አባው ደግሞ ለሱ ነው አይመስለው እንደዚህ ይዤ ሳይኝ ያውና ሙሽራይ ራይ የወይና አበባይ ወይ አይነግራ ዛፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም ለምን ቆንጆ ሩትኛ ደከኝ ሃይ ደህና ነህ? ሃይ ምን ትይዝልኛል? ብዙ ነገር ስለያዝኩ ደህና ነህ? ማንተ ማውራት ትቻለውና እንዴት ሰላም ናችሁ? ቤተሰቦች ሰላም በለልኝ። ሰላም ቤተሰቦች እንዴት ናችሁ? ሰላም አለይኩም እንዴት ናችሁ? ሰላም ነን፣ ደህና ነኝ። እንዴት ነሽ? እኔ በጣም ደህና ነኝ አለሁ አልሐምዱሊላህ። አንተ ደህና ነህ? ቆየሁ አልቆየሁም ወደ እኔ መጣሁ። አምሮብሃል አምሮብሃል እንደ አላልኩሽ ደበረሽ? አምሮብሻል እንደሱ። አመሰግናለሁ። አይ እኔ ባለልሽ ነው አምሮብሽ። እንዴት ነሽ? አመሰግናለሁ። እንዴት ነሽ? በደምብ ሰላም አላልኩም። ምን ተገኘ ዛሬ? ምን ተገኘ? ደስ ብሎሻል? ሰው አለኝ ብዬሽ ነበር። አዎ በነገራችን ላይ ፋሚሊዎች በዚህ ሳምንት ማይ ያመጣችሁ የባህሪ ለውጥ አለና አንዴ ደስተኛ ሆና ትመጣለች፣ አንዴ ተኮሳትራ ትመጣለች እና ይሄ የእንትን የበሬ ባህሪ ነውና ይቅርብሽ። ይሄ ባህሪሽ በሬ ነሽ ይልክ ይሄ ባህሪሽ አያዛልቅሽ አይደለም። አንቺ ብዙ ሰዎች እኔ አያዛልቃቸው በአጭር ነው የሚቀረው። ይሄ በሬ ነሽ ይልክ ነው ጥሩ አይደለም። ባህሪሽ እየተቀያየረ ነው። ፋሚሊዎች እየተቀያየርሽ ነው። አንዴ ብቻ ሆዲፍ ጆ ከምለው ይቀራል። አይ አንዴ ላገባ ነው አንዴ ገር እና ጥሩ አይደለም። ይሄ ያለያይሻል እና አይደለም። የትኛው ባህሪ ነው የምትለው? ላገባ ነው ሪያሊቲ ነገር ነው። አለቀኩ። አሁን ሲጀመር የጠራሁት ባለቤቴን ላስተዋውቅ ነው። ባለቤቴ አይባልም እጮኛዬን ላስተዋውቅ ነው የጠራሁት። እዚህ ጠርተሽው? አዎ
የታል? ይመጣል። አሁን ይመጣል። እንተ እስክትመጣ እየጠበቅኩ ነበር። አበባ ምናምን ሰጥቶሽ ነው? አይ ለሱ ልትሰጪው አንቺ? ሴት ልጅ ከመቼ ጀምሮ ነው ላንተ? ለምንድን ነው ሴት ልጅ አበባ ሰጣች እንዴ? ነው እሺ፣ አንተ ላንተ እኔ ለምን ሰጠው? ከአበባ ሰጥሽ ታውቂያለሽ? አዎ ቀልድ። እኔ ላስታውስ። እኔ ግን አስታውሳለሁ። እኔ ሰጥሽ ድንገት ተመሳስሎብሽ ለሌላ ሰው ሰጥተሽ ለኔ ሰጥሽ መስሎሽ? ወይ ጉድ ይፈላ። ምን ሆነሃል? ማስረጃ አለ ስትሰጪኝ? አዎ ቪዲዮ አለ። ቤተሰቦቼ ከዚህ ከአበባ ሰጥቼዋለሁ። አላየሁም። እስኪ አንድ ቪዲዮ ሼር አድርጉልኝ። እኔ አንድ ያየ ፋሚሊ ለኔ አይደለ ለሌላ ሰው እስኪ አልሰጠሽኝማ። ለምንድን ነው የምምለው? ዝም በሆነ ባልሆነ እኮ ዝም ብያል። ምንም እና ውሸት አልሰጠሽኝማ። ለምን እኔ ሰጠሽኛል ማለት ነው? ለምን ያከራክረኛል? ስትሰጪ ማስረጃ አለሽ ካለሽ አሳይኝ። ይኸው ስልክሽ አሳይኝ። በቃ አይ እሱን ተው በቃ ካንተ ጋር መከራከራል። ስለዚህ አሁን ላንተም ሰጥቼ ነበርና በጣም ቆንጆ ነው ልጅ፣ ደስ ይላል። ስለዚህ አባል ሰጪው ነው ቆንጆ ስለሆነ አይደለም ባላስተዋወቅ ፈልጌ ነው። እና ቬሎ ምናምን ስለምመርጥ አብረኝ እንደምትውል ለፋሚሊ እየነገርኳችሁ ነበር። የኔ ልጅ ቬሎ ምናምን ስትመርጪ ይሄ ስታረጊ ምናምን እኔ ላረግልሽ ቬሎን። አይ አብረኸኝ ልትመርጥ አብሬሽ። እሱ ለምን አብሮሽ ሄዶ አይመርጥም ካንቺ? እሱ ሙሽራ ደግሞ ቬሎ በሰዓቱ ለብሾ ፊት ለፊት የሰርግ ቀን ነው። እሱ ሙሽራ ስለሆነ ድንግል ስለሆነ እግሩን አጣጥፎ ቁጭ ብሎ ይጠብቅሻል ነው እዛ ሱፍ ለብሶ። አማርኛት ምንድነው? አይ ለምን ሄዶ ካንቺ ጋር አይመርጥም? ቬሎ ሙሽራ አይመርጥም። እዚህ ሙሽራ አንተና ባይሆን ነገር ያለው ለፋሚሊዎችም 3 ሚዜ ያስፈልገኛል ብያችኋል። እና እኔ እኮ ያንቺ ሚዜ መሆን አልችልም። እኔ ወንድ ነኝ። ሴቶች ነው ላንቺ ሚዜ። አንተ እሱ ሚዜ ምትሆነው ለዛም አንደኛ ሚዜ። ጭራሽ አረ በጣም ጓጓይት አለ። ለዛ ሁለተኛው ሚዜ ብሩክ ነው የሚሆነው። ሶስተኛ ሚዜ ሄኖክ ነው የሚሆነው። አራተኛ ሚዜ ናቸው። አይ በቃ ታይ ብዙ ስም እየጠራሽ ብዙ መሄድ አይጠበቅብሽ። ማንም ሚዜ መሆን አይችልም። እዛው ራስሽን ቻይና ለማንኛውም የት አለ? ወደየት ናቸው? ከማፍቴ ነው። አንተ አልሆነም ቃል ካለሙን ትችላለህ። ማይ የምታገባው ስውሩ ሰውዬ የት አለ? ስውር ነው ሰለባ ኬት ነው የሚመጣው? ከጀሃነም ነው የሚመጣው። እሱ እንደሚያደርግ እስቲ አሁን ይሄንን አበባ በእናትህ ለአንድ ደቂቃ ፋሚሊዎች እጮኛዬን ሆነኝ። አንድ ደቂቃ እንደ እጮኛዬ ሆነና እኔ ላንተ ልስጥ ከአበባ ዙር ኖ እኔ አልፈልግም። ሴትዮ ልቀቅኝ። እኔ አልፈልግም። እንዴ በግድ ነው እንዴ? ኧረ በእናትሽ ልቀቅኝ። ያመጣ አልፈልግም። እንዴ መቶ ያርግልሽ። ተደራረጉ። ልቀቅኝ በእናትሽ እንዳትነኪኝ። አንዴ ተተባበረ። ምንድን ነው ያካብደው? ልታስቢኝ ነው? እሺ አሁን እሱ እስከሚመጣ እዚህ ጋር ቆሜ ልጠብቀው? ማን ነው ቆመን እንጠብቀው ወይንስ ያመጣ? አልዞርም። ይዙርብሽ እንዴ ሲመጣ ይስተሽ የጠራሽኝ እንድትዋወቁ አይደል? ይምጣና ሰላም ብዬ እሄዳለሁ። አለቀ። ከአንዴ ዙርና አንዴ ለማመድበት እኔ አልፈልግም። እንዳትለማመጂ። ምንድነው ሐሳብሽ? አሁን ምንድነው ፍላጎትሽ? እኔን ልታስተዋውቂኝ ነው? ባለቤትሽን ማን ነው የምታገቢውን ሰውዬ? እንትን አለኝ ቀለበት አለኝና አንተ ይሄንን ሰጥቼው ነው ለኔ እንዲያደርግልኝ የምሰጠው እና አንተ የሱን ፋንታ ሆነ ትንበረከክና ትለኛለህ። እኔ ለማመድብክ የምታገቢውን ባልሽን ተከራይተሽ ነው እንዴ የምታመጪው? ገና ለገና ቀለበት አንቺ ነሽ የምትሰጪው፣ አበባ የምትሰጪው አንቺ ነሽ እንዴ? የ6 ወር ሕፃን ልጅ ነው እንዴ የምታገቢው? ምንም አያውቅም እንዴ? ደደብ ነው እንዴ? ምንም አያውቅም። ጀዝባ ነው። ተንበረከክ ሰርልኝ። እኔ አላስረማኝም። እኔ መለማመጃ እኮ አይደለም። ቃቃ የምጫወት አይ ነካላልኩም። ምን ችግር አለ? እኔ ላንተ የሆነች ሴትን ላገባ ስለሆነ ለማመድ እኔ የሆነች ሴትን ላገባ አንቺን አምጥቼ ፕሮሰስ ውስጥ አልገባም። እዛው ጨርሼ ጉዳይ ቪዲዮ ከሆነ መፖሰት፣ ቪዲዮ ከሌለ ደግሞ በቃ እኔ አንተ የቅርቤ ሰው ስለሆንክ አንተ ላይ መለማም እንደዚህ ኖርማል ቪዲዮ ነው። እኔ የሩቅሽ ሰው ነኝ፣ የቅርብሽ ሰው አይደለም። እሺ አንዴ ዙር አሁን የታለ? አይመጣም። ይሄ እግር፣ እጅ፣ አይን፣ ጆሮ፣ አፍንጫ፣ ጭንቅላት የሌለው ባል ተብዬው ከየት ነው የመጣው? ሁሉም ነገር አለ። ምንም የለው፣ መሽኛ የለው፣ ጆሮ የለው፣ አይሰማ፣ አይኑ አይ ምን። ይሄ እኮ ማለት ምንድን ነው? ተናደድሽ? ምትወጂውን ሰው ሰደብኩብሽ? አይ አይደለም። ምን ለዝና እንዴ? በነገራችን ላይ የለውም፣ ምንም ነገር የለውም። ይኸውልሽ ስሚኝ፣ ምንም ነገር የለውም።
ምንም አይተነፍስ፣ ምላስ የለው፣ ሽንት መሽኛ የለው። በምንድን ነው የሚያስረግዘው? ምንም የለውም ማለት መንፈስ ነው። ለምንድን ነው የሚይዘው? ተናደድሽ? እንዴት አያገባሽም? ባልሽ አይደል ስለምትወጂው የምታስተዋውቂ ድምጣና እንትወቅ ደግሞ ነገር ካያቀም እንደዚህ እንደዚህ በቃ እንዳዞርሽ አንዴ ምን ላብ አባ ሴት ልጅ ለወንድ ትሰጣለች እንዴ? ለምን ነው የምትቀበልሽ? ተቀበል አለ። ከዛ ደግሞ እቺን ነገር እቺን ውስጥ ላይ ያለችውን ቀለበት አጥተ ለኔ ታስረኛለክና ምንድነው ያወራሽው? ምንድነው ትይው? አልሰማሽም ሁላ እንድታገባኝ እፈልጋለሁ። ከዛ ደግሞ አብረን እንኑር አግብተኝ ሽማግሌ ልከህ ከዛ አብረን እንኖራለን። ሌላ ሰው አላገባም። ቀረነው ካንተ ውጪ ሌላ ሰው አላገባም። ነት አግባኝና ቀረነው የምታስተዋወቂኝ የሚያገባሽ ባል መጣክ እኮ እኔ ባጌን ባጣኔ ማለት ነው የጠበቅሽው የሚያገባሽ ባል ሲቀር እኔን የምታገቢኝ እኔ ሁለተኛ ሪዘርቭሽ ነበርኩ ማለት ነው። ኖ አትቃቲኝ ሴትዮ እንጂ ጭራሽ ቀለበት ሰጥቼሽም ነው ማገባሽ። እኔ አሁን አንቺ ለትዳር ደርሰሻል ነው አረ አንቺ ለትዳር ከደረሽ እኔ አልደረስኩም። እዛ የጠበቅሽው ባህልሽ እኔ አንቺ ማግባት አልፈልግም። እኔ ባሪ ያልኩት መጀመሪያ ሳላገባሽ እንደዚህ ያቃጠልሽኝ ሴትዮ ባገባሽ ደግሞ ምን ያህል ልታቃጥኝ እንደምችል አሰብሽልኝ። እኔ እናት እኔ ተመርገተ ትሰርልኝ አላስር ምን ያላገባም ማግባት አልፈልግም። ባልጠፍቶር ከተማው ላይ በግድ ነው እንዴ ማገባሽ? እንዴ እኔ ያላገባም ኪስክሽ እኔ ገና 17 ዓመቴ 18 19 ዓመቴ ላይ ያለው ልጅ እኔ አንቺ ማግባት አልፈልግም። ሰምኛለሽ? ለትዳር አልደረስኩም። እንዴ እንደ ዋዛ አግብተሽ የኔን ድንግልና ለመውሰድ ይኸውልሽ፣ ትሰምኛለሽ? የጠበቅሽው መንፈሱ ባልሽ መጥቶ ማግባት ይችላል። ትሰምኛለሽ? ባል የለም የሚባል ነገር ለምን የጠራሽ ታስተዋወቂኝ? ኧረ እኔ አላገባም። ኦሆ በዚህ ኑሮ ውድነት ደግሞ አንቺን አግብቼ በዚህ ኑሮ ውድነት አንቺን አግብቼ